በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንደዚሁም ለዚህ ቻናል አዲስ የሆናችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግ እና የደወል ምልክቱን በማብራት እንድታዳምጡ በአክብሮት እንጠይቃችኋለን። እንኳን ለሊቀ መላእክት ቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። ድርሳነ ሚካኤል ዘኅዳር። ይህ ድርሳን የእስክንድርያው ሊቀ ጳጳሳት አባ ደማቴዎስ የደረሰው የመላእክት አለቃ በሚሆን በገናናው በቅዱስ ሚካኤል በዓል ኅዳር 12 ቀን የሚነበብ ነው። ከቅዱሳን መላእክት አብልጦ እግዚአብሔር የሰጠውን ክብሩን ታምራቱንና ኃይሉን ይግለጥልን። ጸሎቱና በረከቱ ከሁላችን ጋር ለዘላለሙ ይኑር አሜን። አውሎግሶን ማለት አቤቱ ክፈትልኝ ወይም ግለጥልኝ ማለት ነው። ወንድሞቼ ሆይ ዛሬ ለእኛ ታላቅ በዓል ነውና ልባችንን ደስ እያለው እንሰብሰብ። በዚህችን በተቀደሰች ዕለት ከሥራችን ሁሉ አርፈን እንዋል። እኔም ገናናና ክቡርና ኃያል ቸር አማላጅ የሆነ የመላእክት አለቃ ቅዱስ ሚካኤልን አየሁት። የጣፈጠ የመንፈስ ቅዱስን ቃል ይስጠኝ። ዳዊት በመዝሙሩ መሥዋዕት ብታቀርብ በእጃቸው እንዲያነሱህ በመንገድህም ሁሉ እንዲጠብቁህ ስለ አንተ መላእክትን ያዛቸዋል እኮን እንዳለ የእግዚአብሔር መልአክ ለሚፈሩት ሁሉ አጥር ይሆናቸዋል። ቅዱስ ሚካኤልም ከሚፈሩት ሁሉ ያወጣቸዋል። እግዚአብሔር የሚፈሩትን እንደ አጥር ሆኖ የሚጠብቃቸው እንደዚህ መልአክ ማን ነው? በእሱ የሚያምኑትንስ ከጭንቅ የሚያወጣቸው ማን ነው? ይህ ቅዱስ ሚካኤል አይደለምን? ለምን በዚህች ዕለት ከእግዚአብሔር ይቅርታን ያገኙ ዘንድ ይለምንላቸዋል። ወደ እግዚአብሔር ይጸልይላቸዋል። በሕይወት ጎዳና ይመራቸዋል፣ ያነጻቸዋል፣ ያከብራቸዋል። ይህም ስለ ጻድቃን ብቻ አይደለም፣ እግዚአብሔር እንዲመራቸው ለኃጥአንም ይለምንላቸዋል እንጂ። ማንም ሰው ለችግረኛ አንዲት እንጀራ ቢሰጥ ስለ እሱ ቅዱስ ሚካኤል ቸል አይልም። ቀዝቃዛ ውሃም ቢሰጥ ስለ እሱ አይቦዝንም። ሴትም ብትሆን ወንድም ቢሆን ልጆቹን በስሙ የሰየመ ስለ እነሱ ቅዱስ ሚካኤል አይዘነጋም። በእሱ ስም ቁራሽ እንጀራ፣ ጥርኝ ውሃ ለችግረኞች የሚሰጥ እሱ ለዘላለም አይተወው። የቅዱስ ሚካኤልን ነገር ሰምታችሁ ታውቁ ዘንድ ብትፈቅዱ እኔ አባታችሁ ደማቴዎስ ምስክር ነኝ። ከሙታን ተለይቶ ለተነሳው ለጌታችን ለኢየሱስ ክርስቶስ መቃብር ለክቡር መስቀሉም እሰግድ ዘንድ ኢየሩሳሌም ሄድኩ። እሷም ከሐዘናችን የምታጽናናንና ጌታችንም በውስጧ የተመላለሰባት ቤተ ክርስቲያን ናት። ደቀ መዝሙሩ የሚሆን ወደ ወንጌላዊ ዮሐንስ እናት ወደ ማርያም ቤት ገብቼ ወንጌላዊ ዮሐንስ የጻፈውን መጽሐፍ አገኘሁና ተመለከትኩ። የመጽሐፉም ንባብ የሚረዳንና የሚያጽናናን ይህ ነው የሚል ነው። ሰማዕትና ወንጌላዊ የሚሆን ዮሐንስ እንዳለው ደስ የሚያሰኝ ነገር አገኘሁ። እኔም በገባሁ ጊዜ የእግዚአብሔር መልአክ ከኔ ጋር ይሄድ ነበር። እሱም በሰማይ ያለውን ታምራትና ብዙም የኩነኔ ቦታ አሳየኝ። ከዚያም አውጥቶ ወሰደኝና ይህን ፈጽሞ የሚያስደነግጥ ታላቅ የኩነኔ ቦታ እያለኝ። ይኸውም ቦታ ከታችኞቹ አዘቅቶች እጅግ የጠለቀና የሰፋ ነበር።
እንደ ብዙ ጅረትም ፏፏቴ ድምፅ ያለ ታላቅ ጩኸት ሰማሁ። አብሮኝ የሚሄደውንም መልአክ ጌታዬ፣ ይሄን የማየው ነገር ታላቅ ጢስም ከሱ የሚወጣ ከ300 ሚሊዮን ሜትር በላይ የሚሆን ይህ ምንድን ነው? ንገረኝ አልኩት። እሱ ግን በ300 ቀን የማይደርሱበት የእሳት ጉድጓድ ነበር። ዳግመኛም የእሳት አንበሶችና የእሳት እባቦች ይወጣሉ። ይኸውም የኩነኔ ቦታ ነው። ከህንሲትም ይኸውም የስቃይ ቦታ ነው። ከራንኮስም ይኸውም በርባሮስ ነው። የማይጠፋ እሳት፣ የማያንቀላፉ ትሎች ከዚያ አሉ። በብዙ ሚሊዮን የሚቆጠሩ የኃጥአን ነፍሳት ከዚያ ፈጽሞ አይወጡም። ምትሃተ ታህቲት ይወርዳሉ እንጂ። አብሮኝ የሚሄደውን መልአክ የእግዚአብሔር ባለሟል ወዳጄ ዮሐንስ ሆይ ከሌላው ሁሉ የሚያስደነግጠውን ታላቁን ደይን ወይም ሲኦልን አስተውላለኝ። እኔም ወደዚህ ደይን ውስጥ ለሚገቡት ለኃጥአን ሁሉ ወዮላቸው አልኩ። ካየሁትም ሁሉ ይሄ ደይን ቦታ የምድርን ስፋት ያህላል፣ ጥልቀቱም በዚህ ልክ ነው። ክፋት ያለበት ሁሉ ከሱ አይወጣም ብዬ ነግርሃለሁ አለኝ። በኃጥአን ላይ የሚወርደውን የመከራ መቅሰፍት አየሁ። በዚያ ውስጥ ለሚኖሩ ከባድና ጽኑ መከራ ነበር። የእግዚአብሔር የመዓቱ ድምፅ ከጥልቀቷ በታች የ3 ዓመት ቀን ጉዞ የሚያስኬድ ጎዳና ያወርዳቸዋል። ሰውም ወርዶ በኃይሉ አይወጣውም። ኃጥአንም ሁሉ እጃቸውንና እግራቸውን ታስረው በውስጧ ናቸው። መንገዳቸውም ወደዚያው ነው። እኔ ዮሐንስም ከእነሱ ላይ የሚሆነውን ሁሉ ባየሁ ጊዜ ስለ ኃጥአን ኩነኔ ታላቅ ልቅሶ አለቀስኩ። ይህም መልአክ የእግዚአብሔር ቅን ወዳጅ ዮሐንስ ሆይ ስለዚህ ነገር አታልቅስ፣ የቅዱስ ሚካኤልን ሰማያዊ ክብሩንና ልዕልናውን እያየህ ዛሬ ደስ የምትሰኝበት ነገር አለና አለኝ። እንዲህ እያለ ሲነግረኝ ቅዱስ ሚካኤል በራሱ ላይ የክብር አክሊል ተቀዳጅቶ ከሰማይ መጣ። በፊቱ መላእክትና ጻድቃን እያመሰገኑ ነቢያትም፣ ሐዋርያትም፣ ጳጳሳትም፣ ሰማዕታትም ሁሉ ከእርሱ ጋር አብረው ይሄዳሉ። ለማየት የማይቻል የክብር ልብስም ለብሰዋል። በእጃቸውም ዕፀ መስቀልና ዘንባባ ይዘው እያመሰገኑ በኩነኔ ቦታ ወዳሉት ሰዎች እስኪወርድ ድረስ በፊቱ ይዘምራሉ። ቅዱስ ሚካኤልም ወደ ሲኦል የወረደ ጊዜ መልተው የነበሩ እሳትና ጢስ ጠፉ። በኩነኔውም ቦታ ያሉ አራዊት ሁሉ ጭጭ አሉ። በዚያች ሰዓት ይህንን አየሁ። በዚያው ጊዜ ክቡርና ታላቅ ባለ ግርማ የሆነ ቅዱስ ሚካኤል የቀኝ ክንፉን ወደ ጥልቁ ደይን ላከው። ሚካኤልም ስፍር ቁጥር የሌላቸው ነፍሳት በቀኝ ክንፉ ከዳር እስከ ዳር መልቶ አወጣ። ከኩነኔውም ቦታ ያወጣቸውም ነፍሳት 12ቱን አውራጃ መላው። ይህችውም ኤዶም የተባለች ገነት ናት። ዳግመኛም ኃያል ቅዱስ ሚካኤል የግራ ክንፉን አውርዶ ከቀድሞ ይልቅ የሚበዙትን አወጣ። እሳታውያን ኪሩቤልና ሱራፌል፣ ገዳማውያን ጻድቃን፣ ከሰማይ አብረው የመጡት ሁሉ የእግዚአብሔርን ምሕረት የተመላ ክንፉን 3ኛ ጊዜ ያወርድ ዘንድ ይህንኑ መልአክ ለመኑት። ዓይናቸው ብዙ የሚሆነው በኪሩቤልና በሱራፌል ላይ አድሮ የሚኖር የገዢዎች ገዢ የነገሥታት ንጉሥ ከሚሆን ከእግዚአብሔር ዘንድ ለሰው ልጆች ምሕረትን ከሚለምን ከተወደደና ከከበረ ከቅዱስ ሚካኤል በቀር ማንም ማን ቆጥሮ የማይደርስባቸውና ቁጥራቸው የማይታወቀውን 3ኛ ጊዜ አወጣ። ከዚያ የሐዘንና የመከራ ቦታ ከሆነ ከሚያስፈራው ከደይን ወይም ከሲኦል የወጡት ስፍር ቁጥር ያልነበራቸውን ጻድቃንም መላእክትም ወስደው ኃጢአትን በሚያስተሰሪ አበሳን በሚያነጻ በሕይወት ውሃ አጠቧቸው፣ አጠመቋቸው። በፍጹም ደስታም ቅባ ቅዱስን ቀብተው የትጉሃን መላእክት አለቃ የሚሆን ወደ ቅዱስ ሚካኤል አመጧቸው። ያን ጊዜም የሰማያውያን መላእክት አለቃ የሚሆን ቅዱስ ሚካኤል ሁሉንም ወስዶ ከእግዚአብሔር ፊት አቀረባቸውና በቅዱስ ሚካኤል ጸሎትና ምሕረት ላደረገላቸው ፈጣሪ ሰግደው አመሰገኑ። እነሆ በዚያች ዕለትና በዚያች ሰዓት ከአብ መጋረጃ ውስጥ እንዲህ የሚል ቃል መጣ። የምክር አበጋዝ በሆነ በቅዱስ ሚካኤል ጸሎት
በእናቴ በቅድስት ማርያም አማላጅነት በጻድቃንና በቅዱሳን በሰማዕታት ሁሉ ልመና የአባቴን ፍቃድ ከፈጸሙ ጋር በምድር ያሉ ኃጥአን ሁሉ ይድናሉ፣ ወደ ዘላለም ሕይወትም ይገባሉ። በዚያን ጊዜም የመላእክት አለቃ ቅዱስ ሚካኤል ወስዶ ገነት አገባቸው። እኔ ዮሐንስም ከአብ ከወልድ ከመንፈስ ቅዱስ መጋረጃ ውስጥ ይህን ቃል ሲወጣ ባየሁ ጊዜ ስለ እግዚአብሔር ቸርነት በጣም ደስ ተሰኘው። በቅዱስ ሚካኤል ልመና ስለተደረገውም ቸርነት ሁሉ አብ ወልድ መንፈስ ቅዱስን ፈጽሜ አመሰገንኩ። ባልደረባ የተሰጠኝ ያም መልአክ የእግዚአብሔር ባለሟል ዮሐንስ ሆይ የቅዱስ ሚካኤል የበዓሉ ቀን ዛሬ የተለየ እንደሆነ ወቅ። ይኸውም የመጀመሪያው በዓሉ ሰኔ 12 ቀን፣ ሁለተኛው በዓሉ ኅዳር 12 ቀን እንደሆነም ተረዳለኝ። በዚሁም ዕለት እግዚአብሔር በሰማይ ካሉ ሁሉ በላይ አድርጎ ሾመው። ስለ ትሕትናውና ስለ መታዘዙ ጌታውን የካደና የበጎ ሥራ ጠላት የሆነ ሰይጣንንም ድል ይነሳ ዘንድ ሥልጣንን ሰጠው። ወደ ሰማይ ባረገ ጊዜ በመጀመሪያው ነጋሪት ድምፅ ሹመትን እንደሰጠ ሁሉ ዳግመኛም ሙታን በሚነሱበት ጊዜ የማያልቅ ክብር ይሰጠዋል። ዳግም ሁለተኛው ነጋሪት ሲመታ በሰይጣን ምክር ኢየሱስ ክርስቶስን በሰቀሉ ከሐሳውያን አይሁድ ላይ በቀድሞ የበለጠ ክብርና ሥልጣን ይሰጠዋል። ክርስቶስንም ከሙታን ተለይቶ አልተነሳም የሚሉትን አመፀኞች ሁሉ ምድር አፏን ከፍታ ትውጣቸዋለች። ዳግመኛም ትንሣኤ ሙታንን ፈጽመው የማያምኑትን ቅዱስ ሚካኤል በዝንጎች ማኅተም አትሞ ወደ ሲኦል ያወርዳቸዋል። የዲያብሎስም ወገኖች ክርስቶስ ከመቃብር በመነሳቱ እያዘኑ ወደ ሲኦል ተቆለቆሉ። እሱም በአሸናፊው በእግዚአብሔር ኃይል ብርያልን አሰረው፣ ዲያብሎስንም ድል አደረገው። ትንሣኤ ሙታንን የሚያምኑ በጥምቀት የተወለዱ ጻድቃንን ግን ወደ ገነት ያገባቸዋል። አብም ከልጁ ከክርስቶስ ጋር ወዳለበት ያሳርጋቸዋል። ስለ እነሱም ደስ ይለዋል። ለቅዱስ ሚካኤልም በሙታንና በሕያዋን ላይ ሥልጣን ይሰጠዋል። ይህችውም የእሱ ገንዘቡ የምትሆን ናት። እሱም ቅድመ ዓለም የነበረ እግዚአብሔር አብ ልጁ ኢየሱስ ክርስቶስና የባሕርይ ሕይወቱ መንፈስ ቅዱስም በማይመረመርና ሊነገር በማይቻል በታላቅ ክብር ቅዱስ ሚካኤልን የመረጠው እሱ ነው። በሰማይ ካሉ ሁሉ በላይ ከቀድሞ የበለጠ ማዕረግ ሰጥቶ አከበረው። በዓመት ዓመቱ በኅዳር 12 ቀን ድንቅ ድንቅ ታምራት ያደርግ ዘንድ ሥልጣን ሰጠው። በጌትነቱ ዙፋን የተቀመጠ በኪሩቤልና በሱራፌል አድሮ የሚኖር ቅዱስ ሚካኤልን በሁሉ ዘንድ የሚልከው እያንዳንዳቸው ከእነሱ በየማዕረጋቸውና በየክብራቸው ከአብ መጋረጃ ውጭ ከሚቆሙት ሁሉ በላይ ከፍ ከፍ አድርጎ መረጠው። ቅዱስ ሚካኤልም ከአብ መጋረጃ ውስጥ በወጣ ጊዜ በሰማይ ያሉ ሁሉ በየወገናቸው ከቀደመ ሰው ከአዳም ጀምረው ያገለገሉት ጻድቃንና ሰማዕታትም ሁሉ ተባብረው አገኛቸው። በየወገናቸው ሁሉም ተሰብስበው በማኅበር ይዘምራሉ፣ ያመሰግናሉ። የእግዚአብሔር ባለሟል ዮሐንስ ሆይ ዓይንህ እንደሚያየው በቅዱስ ሚካኤል አጠገብ ከጌታ በሚገኝ ፍጹም ደስታ ይኖራሉ። ከእንግዲህም የኩነኔ በሮችና የሚያስፈራ ጥልቅ ጉድጓድም ይከፈታል። ነፍስም ሁሉ በእግዚአብሔር ቸርነት ወደ አንድ ቦታ ይሰበሰባል። ይህችውም የዶም ገነት ናት። ዳግመኛም በበዓሉ ቀን ቅዱስ ሚካኤል ይመጣና የክብር ባለቤት በሆነ በእግዚአብሔር ፈቃድ ክንፎቹን ወደ ሲኦል ያወርዳል። ኃጥአንንም ወደ አዲሲቱ ምድር ያወጣቸዋል። ይኸውም የመላእክት አለቃ የሚሆን ቅዱስ ሚካኤል ሰራዊት ይሆናሉ። ይቅርታ የተደረገላቸውና ምሕረት አግኝተው በአንድ ጊዜ በክንፉ ያወጣቸው ስፍር ቁጥር የሌላቸው እልፍ አእላፍት ናቸው። የቅድስት ትንሣኤው መታሰቢያ በሆነች በከበረች ሰንበተ ክርስቲያን ለችግረኞችና ለድሆች የመጸወቱ ከሲኦል ያወጣቸው የኃጥአን ነፍሳትም እጅግ ብዙ ናቸው። ብዙም ቢሆን ጥቂት ወይም አንድ እንጀራም ቢሆን ግማሽም እንዲሁም አንድ ጽዋ ቀዝቃዛ ውሃ እንኳ ቢሆን በዚህ በከበረች ሰንበተ ክርስቲያን ዕለት ለድሃ የሰጠ
እግዚአብሔር እንዲምራቸው መንግሥተ ሰማያትንም እንዲያወርሳቸው ከሰይጣንም መከራ ከጥፋቱም ሁሉ ጠብቆ እንዲያድናቸው አዎን እውነት እልሃለሁ። ሁለተኛም በዚች በቅድስት ሰንበተ ክርስቲያን ጸሎት ቤታቸውን፣ ልጆቻቸውን፣ ገንዘባቸውን ይባርክላቸዋል። ዳግመኛም በሚካኤልና በገብርኤል ስም ለችግረኞችና ድሆች የሰጠ ቢኖር በ24ቱ ካህናተ ሰማይ ስም፣ በአራቱ እንስሳም ስም፣ አምላክን በወለደሽ በእግዝእትነ ማርያም ስም፣ በጻድቃንና በሰማዕታትም ስም፣ ስለ ክርስቶስ ስም በተገደሉ በቅዱሳንም ሁሉ ስም የሰጡትን ሁሉ በአምላኩ በእግዚአብሔር ኃይል ቅዱስ ሚካኤል ያወጣቸዋል። ለተራቡና ለተቸገሩ በቅዱስ ሚካኤል ስም አንድ እንጀራስ እንኳ ቢሰጡ ወደ ሲኦል እንዳይጥሏቸው ይለምንላቸዋል። ይቅርታንና ምሕረትን ያገኙ ዘንድ ኃጢአታቸውም ይሰረይላቸው ዘንድ ወደ ጌታችን ወደ ኢየሱስ ክርስቶስ ይወስዳቸዋል። ክርስቲያንም ወይም አረማዊም ቢሆን ወደ እግዚአብሔር ከሚለምኑ ከአይሁድ ወገን ቢሆን በቅዱስ ሚካኤል ስም ደግ ሥራ የሠራ ሁሉ የእግዚአብሔር ልጅ መሐሪው ይቅር ባዩ ክርስቶስ አይጥለውም። ከዚህም በኋላ ሰማይና ምድር ይነዋወጣሉ። ጻድቃንና ሰማዕታትም ሁሉ ወደ እግዚአብሔር አብና ወደ ቅዱስ ሚካኤል ይለምናሉ። ዮሐንስ ሆይ እንዳየኸው ሁሉ በዚህ ሰዓት ለሚለምንላቸው ሁሉ ይቅርታን ያደርግላቸው ዘንድ ወደ እግዚአብሔር ይማልዳሉ። በዚህ ዓለም ለድሆችና ለችግረኞች ስለመጸወቱ በሦስተኛውም ጊዜ ስለ ጻድቃንና ስለ ሰማዕታት ስም ያወጣቸዋል። እንግዲህ ቅዱስ ሚካኤል ሁልጊዜ እንደዚሁ ከክርስቶስ ትንሣኤ እስከዚህች ዕለት እስከ ዕለተ ምጽአትም ድረስ ለዘላለም ብዙ ታምራት ይሠራል። ወንድሞች ሆይ የምነግራችሁን ስሙኝ፣ በዝነ ልቦናችሁም አድምጡኝ። የቅዱስ ሚካኤል ዝክሩን መታሰቢያውን አድርጉ፣ የዘላለም ሕይወት ታገኙ ዘንድ የማያልፍም ደስታ ተወርሱ ዘንድ። ቅዱስ ሚካኤልም በየዓመቱ በኅዳር 12 ቀን እንዲህ እያደረገ አይተዋቸው። ከዚህ ቀጥሎ የቤተ ክርስቲያን ወገኖች የሆኑት ሁሉ እንደ ሥራቸው ወደ ምሕረት ቤት ወደ ቅድስት አገር ወደ ኢየሩሳሌም ሰማያዊት ይወስዳቸዋል። ከዚህም በኋላ ቅዱስ ሚካኤል ወደ አብ መጋረጃ ውስጥ ይገባል። በዚህች ዕለት ምድራዊትና ሰማያዊት ስለሆነች ምሕረቱም ከመንበሩ በታች ይሰግዳል። ስለ ውሃ ምንጮች፣ ስለ ወይን ቦታዎችና ስለ ምድር ፍሬዎች፣ በምድር ላይም ስለሚኖሩ ስለ ሰው ልጆች ነፍስ ሁሉ፣ ስለ እንስሳትም፣ ስለ ሰማይ ወፎችም፣ ስለ ባህር ዓሣዎችም፣ በባህር ውስጥም ስለሚንቀሳቀሱ ሁሉ የምሕረት ባለቤት ከሆነ ከአብ ዙፋን በታች ሁል ጊዜ በማመስገን ይሰግዳል። ልመናውንም እስከሚሰማውና የምሕረትንም ቃል እስኪያስተላልፍለት ድረስ ከእግረ መንበሩ ሥር አይነሳም። ለዚህ ዓለም ምሕረትን የሚለምኑ መላእክትም በየዓመቱ በኅዳር 12 ቀን በእግዚአብሔር የዙፋኑ አውደ ምሕረት ዙሪያ ተሰብስበው ለሰውና ለእንስሳትም ሁሉ ምሕረትን የሚለምን ቅዱስ ሚካኤል ከአብ መጋረጃው እስኪወጣ ድረስ ይጠባበቃሉ። ቅዱስ ሚካኤልም ከአብ መጋረጃው ሲወጣ ጊዜ ቸር መሐሪ አብ ለቅዱስ ሚካኤል የሰጠው ልብሱን እኒያ መላእክት ይመለከታሉ፣ ይቅርታን የማግኘት ምልክታቸው ነውና። ስለዚህ እኒህ መላእክት በምድር ላይ ምሕረት እንደተደረገ ሰውንም እንስሳትንም ይቅር እንዳለ በዚህ ዓለምም የሚሆነውን ሁሉ ለይተው ቅዱስ ሚካኤል በለበሰው ልብስ አምሳል ያውቁታል። ስለዚህ በዚህ ዓለም ይቅርታ ለተደረገለት ስለ ሰው ልጅ ነፍስ ሁሉ ታላቅ ደስታ ያደርጋሉ። የእግዚአብሔር ባለሟል ዮሐንስ ሆይ ዛሬም ለችግረኞችና ለጦም አዳሪዎች በቅዱስ ሚካኤል ስም ምጽዋት ለመስጠት የሚያስቡ ንዑዳን ክቡራን ናቸው። ዮሐንስ ሆይ ዳግመኛም እነግርሃለሁ፣ ምስጢሩ ድንቅ የሆነ ይህንን መጽሐፍ ያጻፈ ቢኖር በቅዱስ ሚካኤል ስም ለቤተ ክርስቲያን ዕጣን ወይም ሰም ወይም አልባሳት፣ መጎናጸፊያ፣ ልዩ ልዩ ንዋየ ቅድሳት የሰጠ ቢኖር አንዲት እንጀራ ወይም አንዲት ጽዋ ቀዝቃዛ ውሃ ለችግረኛ የሰጠ ቢኖር ስለ እሱ ቅዱስ ሚካኤል ቸል አይልም። ኃጢአቱም እንደ ባሕር አሸዋ እንደ ዱር ሣር ቢበዛ ይሰረይለታል። ቢሞትና ወደ ኩነኔ ቢቀርብም እንደ ቤተሰብ ይሆናል እንጂ በቅዱስ ሚካኤል አማላጅነት እግዚአብሔርን ፈቅዶ እስኪምረው ድረስ አይቃጠልም።
የእግዚአብሔር ባለሟል ዮሐንስ ሆይ አሁንም ድንቅ ምስጢር ያለበትን ይህንን መጽሐፍ አስቦ የጻፈው ለቤተ ክርስቲያንም መገልገያ የሰጠው ወይም በእግዚአብሔር አብ ቃል አምኖ በቤቱ ያስቀመጠው ቢኖር በሽታም ረሃብም ወደ እሱ አይመጣም። ወደ ቤቱና ከብቶቹ ወዳሉበት ቦታ እርኩስ አውሬ አይገባም። በእርሻውም አይጥ፣ አንበጣ፣ ኮቤ፣ ተምች፣ ትል፣ ዋግ፣ አመዳይ፣ ውርጭ አይደርስም። እነዚህ ሁሉም ወደ እሱ አዳራሽ ፈጽሞ ሊጠጉ አይችሉም። የችግረኞች በሽታ የሆነ ረሃብም ይህ መጽሐፍ ወዳለበት እስከ 4 እና 5 ትውልድ ድረስ ወደ ቤቱ ለዘላለም አይገባም። የውሃ ድርቀት፣ የእንስሳት እልቂት በሰውም ዘንድ አባር ቸነፈር ተስቦ አይመጣም። የቅዱስ ሚካኤል ስም ኃያልና ረዳት ይሆነዋልና። የቅዱስ ሚካኤል ዝክሩንና መታሰቢያውን ለሚያደርጉ ሁሉ ወደ እግዚአብሔር እየጸለየ ይለምንላቸዋል። በፍቅሩና በጸጋው በኃይሉና በጠንካራ ክንዱ በክንፉም ጥላ ለዘላለም ይከልላቸዋል፣ በቸርነቱም ይጠብቃቸዋል። ታላቅ ክቡርና ልዑል የሚሆን በዚህ በቅዱስ ሚካኤል ድርሳን የሚገኘውን አስማተ መንፈስ ቅዱስ ሳይለይ ይህን መጽሐፍ ያጻፈ የመላእክት አለቃ የሚሆን ቅዱስ ሚካኤል ከዚህ መጽሐፈ ድርሳን ፈጽሞ አይለይም። ይህን መጽሐፍ ከመጀመሪያ እስከ መጨረሻ በቅዱስ ሚካኤል በዓል ቀን የሚያነብ ሰው ቢኖር ስለ ክብሩ፣ ስለ ገናንነቱና ከቅዱሳን መላእክት በላይ አክብሮ ስለ ሾመው እግዚአብሔር ለቅዱስ ሚካኤል የሰጠውን ይህን ስመ አምላክ አይለይ። ይልቁንም በእነዚህ በከበሩ በእግዚአብሔር ስሞች የሚታመኑ 14 ቀን የመታሰቢያ ዝክሩን ማድረግ ይገባቸዋል። የሚቻለው 14ቱን ዕለታት ያክብር፣ የማይቻለው ግን 4ቱን ዕለታት ሊያከብር ይገባዋል። ከሁሉ አስቀድሞ ታላቅ በዓሉ ኅዳር 12 ቀን ነው። ቀጥሎም ታላቅ በዓሉ ሰኔ 12 ቀን ነው። ከዚያም ነሐሴ 12 ቀን ነው። ከዚያም ታኅሳስ 12 ቀን ነውና እነዚህም በጥንቃቄ አክብሩ። ሌሎች በዓላቶቹ ግን ጥር 12 ቀን፣ የካቲት 12 ቀን፣ መጋቢት 12 ቀን፣ ሚያዝያ 12 ቀን፣ ግንቦት 12 ቀን፣ ሐምሌ 12 ቀን፣ መስከረም 12 ቀን፣ ጥቅምት 12 ቀን ናቸው። ከዚህም ቀጥሎ ኅዳር 13 ቀን የአእላፍ መላእክት በዓል ሲሆን ታኅሳስ 14 ቀን ደግሞ የመላእክት አለቃ ለሚሆን የቅዱስ ገብርኤል በዓል ነው። ያን ጊዜ በሰማይ ያሉ መላእክት ሁሉ አለቃቸው የሆነ የቅዱስ ገብርኤልን ክብር ለማየት ይሰባሰባሉ። የሌሎች መላእክት በዓል ግን ከአለቃቸው ከቅዱስ ሚካኤል በዓል ጋር አንድነት ይውላል። የመልአኩ የቅዱስ ሩፋኤልና የካህኑ የመልከ ጼዴቅም የመታሰቢያው በዓል ጳጉሜ 3 ቀን አብሮ ይውላል። ይህችውም የታላቁ የሩፋኤልና የጻድቁ የመልከ ጼዴቅ በዓል ፈጽማ የከበረች ናት። ስሟም ዕለተ ምርያ ይባላል። መድኃኒት ማለት ነው። ይህችንም ቀን ላቅ አድርጋቸው አክብረዋት። በዚህች ዕለት ዝክራቸውን የዘከረ በስማቸውም ለድሆች ምጽዋት የሰጠ ለቤተ ክርስቲያንም መባ የሰጠ ቀድሞ እንደተባለው ሁሉ ከክፉ ይድናል። በእነዚህ በከበሩ ቃላት ኃይልም ወደ ቤቱ ክፉ ነገር አይገባም። እስከ መቼም ለዘላለም መከራ ያገኘው። በኃይል የሚመጡ ክፉ ሰዎችም አያሸንፉትም። በቅዱስ ሚካኤል የጸሎት ኃይል ድል ይሆናሉ እንጂ። ይህንን መጽሐፍ የጻፈው ያጻፈውም ያነበበውም የተረጎመውም ሲነበብ የሰማውም ቃሉንም በንጹሕ ልብ የተቀበለ በሕይወቱ ሳለ ሐዘን አያገኘውም። ጠላቶቹም አያሸንፉትም። በሞተም ጊዜ ኩነኔን አያይም። የመላእክት አለቃ ቅዱስ ሚካኤል ያድነዋልና። ይህንን መጽሐፍ የሚጽፈው ሁሉ ከጎስቋላ ቦታ አስቀምጠው፣ በተቀደሰና በተባረከ መልካም ቦታ አስቀምጠው እንጂ። ይሄ ስም አምላክ ያለበት ቃል ለዘላለም ታላቅ ኃይል የሚሰራ ነውና። በትሕትና ቃልም እነዚህን የከበሩ ቃላትን ተናገር። አካዕ፣ አሜዕ፣ ሌክ፣ ቦዔ፣ ኤንካ፣ ካዚን፣ አርያኪን፣ ኤርናኬ፣ ኬም፣ ካዮን፣ ሄጉ፣ ጌሎ፣ አሴሌቅ፣ አስሎ፣ አሰከማ፣ አላሶሙ፣ ኤቅሬው፣ ያበስቲክ፣ ፒስኪር፣
ጋርጎ፣ አቢት፣ ከቢስ፣ ፌያ፣ ፌኤ፣ አንልካ፣ ኢዊስ፣ አብሶላ፣ ኪፍ፣ ካዊኑ፣ አርህሉ፣ አዋዝ፣ አዊካ፣ እሎ፣ አሴሎ፣ ዮብጎ፣ ኤል፣ አክዊ፣ አስ፣ ከመ፣ ወዲናኬጓ። እነዚህ የከበሩ ቃላትና የእግዚአብሔር ሕቡዕ ስሞች በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ከቃላቶች ሁሉ የበለጡ እንደሆኑ የታወቀ ነው። ይህንንም መጽሐፍ የሚያጽፍ ሰው ይህንን ሕቡዕ ስም ከመጽሐፍ አይለየው፣ በንጹሕ ቦታ አስቀምጦ በክብር ይጠብቀው እንጂ ለእሱ ጠላትን የማሸነፍ መከታና ጋሻ እንዲሆነው ለዘላለሙ። በጨለማ የሚዘዋወሩ የጠላት ሰይጣን ኃይሎች በአሸናፊው በእግዚአብሔር በመዓቱ መቅሰፍት ይደምሰሱ። በቅዱስ ሚካኤልም ጸሎት፣ ደስታን በሚያበስር በቅዱስ ገብርኤልም ጸሎት፣ በ99ኙም አለቆችና በተባበሩትም ጸሎት፣ በ24ቱም ካህናተ ሰማይ ጸሎት፣ መንበሩን በተሸከሙ በአራቱ እንስሳ ጸሎት፣ በነፍስ በሥጋ ንጽሕት በሆነች ከሴቶች ሁሉ በላይ የከበረች የፍጥረት ሁሉ እመቤት በሆነች አምላክን በወለደች በቅድስት ድንግል ማርያም ልመናና ጸሎት ፈጽሞ ይራቁ ይውደሙ። በመዓልትና በሌሊት በንጋትና በምሽትም በቀትርም በሰዓትም ከጧት እስከ ማታ ከማታም እስከ ጧት የሰውን ነፍስ የሚያስደነግጡ የዲያብሎስ ሰራዊት አጋንንትና ሰይጣናት ሁሉ የምድር ማዕዘኗን በሚያጸኑ በሰባቱ ነፋሳት ኃይል እንደ ጢስተነው እንደ ጉንበነው ይጥፉ። በእኔና የጥምቀት ልጆች በምንሆን የክርስቶስ አዲስ ሙሽራ በሆነች በዚች ቤተ ክርስቲያንም ዛሬ ተሰብስበው ባሉ የክርስቶስ ወገኖች በሆኑ ሁሉ ላይ ከላይ ምሕረት ይምጣ። በኋለኛይቱም ዕለት ፍጹም ደስታን ያሰማን። በዚያች በምታስደነግጥና በምታስጨንቅ ሰዓትም የሕይወት ራስ ወርቅ ያቀዳጀን፣ የሕይወት ልብስም አጎናጽፎ ኢየሩሳሌም ሰማያዊት ያግባል። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። በቀና አምልኮት ከአማልክት ሁሉ በላይ ለሆነ እስከ መጨረሻው አቅታ ድረስ በሰው ሁሉ አንደበት ምስጋና ይገባል። በዚህ ዓለም በሚመጣውም ዓለም ይቅርታና ምሕረት ይደረግልን ለዘላለሙ አሜን። የምታነቡም ሁሉ ከቃሉ አታጉድሉ፣ አትጨምሩ። ከነዚህ ቃላቶች እንዳትለውጡ የተስማማችሁ ናችሁ ተገኙ እንጂ። ከዚህ ቃል አንድ ቃል እንዳይገደፍ በትዕግስትና በእርጋታ አንብቡ። በበዓላቸውና በመታሰቢያቸው ቀን ቅዱሳን መላእክትና ጻድቃን ድርሳናቸውና ገድላቸው እስኪነበብ በዚያ ይቆማሉና። ድርሳናቸውና ገድላቸው በተነበበ ጊዜ ከአንባቢው አንድ ቃል ቢገደፍ ቢነጥብ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ፍጹማን መነኮሳት፣ ደናግልም ስለተገደፈው ስለ አንድ ቃል ያለቅሳሉ። ንባቡን ቢረዝም እስከ ነገም አትተውት። ድርሳናቸውና ገድላቸው እስኪፈጸም ድረስ ቅዱሳን ከዚያ አይሄዱምና። በአባ ሲኖዳ ገድል ከሚነበበው ቃል አንድ ቢገደፍ የነቢዩ ኤርምያስ ዓይን እንባውን አፈሰሰ ተብሎ እንደተጻፈ፣ እንደዚህ ሁሉ ሕዝቅኤልና ሚልክያስ አንባቢው ቢተኛ ብዙ ጊዜ ቆመው ጠበቁ። እናንተም አንባቢዎች በልብ ንቃትና በፍርሃት ሆናችሁ አንብቡ። መጽሐፍትን ማንበብ የማትችሉ ቢሆን ግን ማንበብ የሚችለውን ጥሩ። ለእኔም ለጻፈውም ላጻፈውም ላነበበውም ለተረጎመውም ሲነበብም ቃሉን ለሰማ ሁሉ ጸልዩ፣ እግዚአብሔር ሁላችንንም በአንድነት ይምረን ዘንድ። አምላክን በወለደች በቅድስት ድንግል ማርያም አማላጅነት በቅዱስ ሚካኤል ጸሎት ደስታን በሚያበስር በቅዱስ ገብርኤል ልመና በ24ቱ ካህናተ ሰማይ ጸሎት በ40ቱ እንስሳ አማላጅነት ደጋጎች በሆኑ በጻድቃንና በሰማዕታት ጸሎት በመንፈሳውያን መላእክትም አማላጅነት እኛን የጥምቀት ልጆች የሆንን ሁላችንም ይቅር ይለንና ከሰይጣንም ወጥመድ ያድነን ዘንድ ጸልዩልን። የቅዱስ ሚካኤል በረከተ ጸሎቱ ሀብተ ረድኤቱ በሁላችን ላይ ይኑር ለዘላለሙ አሜን። ኤኮስ፣ አስሌ፣ ኤፓ፣ ኤፓስ፣
ኤነከምካም፣ ኤቦካ፣ ኪሮም፣ ለካፍ፣ ፌኤ፣ ሎኬ፣ ወአርናኬ፣ ጓ፣ አብሶላ፣ አስቤክ፣ አበሳኩ፣ አሜዕ፣ አውፅ፣ ኤቃ፣ ኤጴ፣ ካብ፣ ሬው፣ አርሂሊ፣ አዮን፣ ያብሳት፣ ጸ። በቅዱስ ሚካኤል በጸሎቱና በልመናው የተማጸንን አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ልመናዋና ምልጃዋ ያመንን እኛን ለዘላለሙ ልጇ ወዳጇ አድነን፣ አሜን። አካዕ፣ ክስቤል፣ ቤቃ፣ ጼቃ፣ ሴቃ፣ አልፋ፣ ወኦ፣ ቤጣ፣ የውጣ፣ ዮድ፣ አህያ፣ ሸራህያ፣ ኤል፣ ሻዳይ፣ ጸባዖት፣ አዶናይ፣ አማኑኤል፣ እልመክኑን። እነዚህ አስማቶች ጌታችን ኢየሱስ ክርስቶስ በቅዱስ ሚካኤል በክንፎቹ ላይ የጻፈለት ናቸው። በእነዚህ አስማቶች ዲያብሎስ ከነሰራዊቱ በጨለማ መጋረጃ ተጠቅልሎ እንደወደቀ የኔንም ጥላቶችንና ባላንጋራዎችን ለዘላለሙ ጣልልኝ፣ አሜን። ይህው እግዚአብሔር የባህሪ ልጁ ከእመቤታችን ከቅድስት ድንግል ማርያም ሥጋን የለበስክ ጌታችን ኢየሱስ ክርስቶስ ሆይ ስለ ቅዱስ ሥጋህና ስለ ክቡር ደምህ ነፍስና ሥጋችንን ከጥፋት አድን። ስለ ሚካኤልና ስለ ገብርኤል፣ ስለ ሱራፌልና ኪሩቤል፣ ስለ አፍኒንና ስለ ሳቁኤል፣ ስለ ኡራኤልና ስለ ሩፋኤል፣ ስለ ፋኑኤልም ብለህ ስለ ነቢያትና ስለ ሐዋርያት፣ ስለ ጻድቃንና ስለ ሰማዕታት ስማቸው ስለተጠራውና ስላልተጠራውም በአንድነት እግዚአብሔር ይቅር ይበለን ይማረን። የምክርህ አበጋዝ የሚሆን ለሚካኤል ስለሰጠኸው ቃል ኪዳን የልጅህንም ሥጋ መልበስ ስላበሰረ ስለ ቅዱስ ገብርኤል ብለህ ኃጢአቴን አስተሰርይልኝ፣ የሕዝቡንም ሁሉ ኃጢአት ይቅር በል። የሕያዋንም የሙታንም ጌታ አንተ ነህና ለዘላለሙ አሜን። ይሁን ይሁን፣ በእውነት ይደረግልን። ዓለምን ካለመኖር ወደ መኖር ያመጣ በስም ሦስት የሚሆን እግዚአብሔር ፍጥረትን ሁሉ የፈጠረ ሰማይን ያለ ምሰሶ ያቆመ ምድርንም በባህር ላይ የዘረጋ ፀሐይንና ጨረቃንም እንዲያበሩ የፈጠራቸው ከዋክብትንም በየወገናቸው የፈጠራቸው እሱም እንዳለው ሆነው እሱ እንዳዘዘ ተፈጥረዋልና ለዘላለም ጸንተው ይኖራሉ። የሰጣቸውንም ትእዛዝ አይተላለፉም። በየጊዜው በየዘመኑ በመዓልትና በሌሊትም እሱ ራሱ እንደደነገገው አሰለጠናቸው። በሰውም በመላእክትም ዘንድ ምስጋናው የመላ ነው። የጌትነቱን ምስጋና አያልቅም አይጎድልም። ምስጋናው ከሱ ነው፣ ክብሩም ከራሱ ነው። የበርባሮስ ጨለማ ካስተያየቱ አይሰውረውም። በጽርሐ አርያም ሳለ የባህሮችን ጥልቅነት በእጁ የሚዳስስ ምስጋናው በሰው አንደበት ሊነገር የማይቻል ባህሪውም የማይመረመር የመለኮቱም እሳትነት የተሰወረ ነው። ሚስጥሩም ከሥጋዊ ደማዊ ሰው የተሰወረ ነው። የጥንት አነዋወሩም ሊነገር የማይቻል ነው። የጥበቡን የባህር ጥልቅነት የመላእክት አእምሮ የሰውም ሐሳብ አይሸጋገረውም። ለእሱ ክብር ምስጋና ይገባል። ገዢ ለሆነ ባህሪ መለኮቱም ምስጋና ይገባል ለዘላለሙ አሜን። በልዑል እግዚአብሔር አጋዥነት የቅዱስ ሚካኤልን ታምሩን ለመጻፍ እናስቀድማለን፣ እንጀምራለን። ተፈጥሯቸው ከነበልባል የሆነ የትጉሃን መላእክት ያለቆቻቸው አለቃ ቅዱስ ሚካኤል የኃጢአት ባህር ጥልቀት እንዳያሰጥመን የጥምቀት ልጆች የሆነውን ሁሉ ልመናውና መልጃው ከክፉ ዘመን ያድነን ለዘላለሙ አሜን። እግዚአብሔር ገናና ነው፣ የተመሰገነም ነው፣ ፈጽሞም ከፍጥረት ሁሉ በላይ ነው። የሰው ሕሊና ተመራምሮ የማይደርስበት ነው። ፍጥረትን ሁሉ የፈጠረ እሱን በመራቀቅ ዓይኖች ደፍረው ለማየት አይችሉም አለ። ዳዊት በመዝሙር እግዚአብሔር ገናና ነው፣ ምስጋናውም ብዙ ነው። ዳግመኛም እግዚአብሔር ታላቅ ነው፣ ኃይሉ ታላቅ ነው፣ ለጥበቡም ወሰን የለውም እንዳለ፣ ዳግመኛም ዳዊት አቤቱ ሥራ ሁሉ ፈጽሞ ታላቅ ነው፣ ሁሉንም በጥበብ ፈጠርክ አለ። ዳግመኛም መላእክቶቹን ረቂቃን የሚላላኩትን
ከእሳት ነበልባል ያደርጋቸዋል አለ። የእግዚአብሔር መልአክ እሱን በሚፈሩት ሰዎች ዙሪያ ይሰፍራል፣ ከመከራም ያድናቸዋል አለ። የኃያላን አምላክ እግዚአብሔር ሁሉን የሠራ ሁሉን የፈጠረ ብርሃንን እንደ መጎናጸፊያ የሚጎናጸፍ ዓለም ሳይፈጠር አስቀድሞ ንጉሥና ገዢ የነበረ የጥበቡ ጥልቀት ፈጽሞ ድንቅ ነው። መላእክትን ከእሳትና ከነፋስ የፈጠረ አንዱን የማይታይ አንዱን የማይዳሰስ አድርጎ እንዲላላኩት ስሙንም ሁልጊዜ ያመሰግኑ ዘንድ ዛሬም ለዘወትርም በእውነት ለዘላለሙ የሚያስፈራ ከሆነ ነበልባል የተፈጠረ ደስ የተሰኘ የመላእክት አለቃ ቅዱስ ሚካኤል ያደረገው ታምር ይህ ነው። ልመናውና ምልጃው ይጠብቀን ያድነን፣ ከርኩስ የደም ባላንጋራ ያውጣን፣ የጠላት ፍላጻ እንዳይነድፈን በክንፈ ጥላው ይሰውረን። አደባባያችንን ይከታተምልን፣ የቤታችንን አጥር ያጠንክርልን ይሸፍንልን። የጥፋት መንገድ እንዳያገኘን የምናምነውን ሁሉ ያድነን። ይልቁንም የቅዱስ ሚካኤል ወዳጆች የሆንን እኛን ለዘላለሙ ያድነን። አሜን። አፌን በምሳሌ ከፍታለሁ፣ የጥንትንም ታሪክ እናገራለሁ። ከመሰረት ከሥራ የተሰወረውንም አነባለሁ። የእሳትን ብርሃን የሚጎናጸፍ ቅዱስ ሚካኤል የሠራውን ድንቅ የሆነ ታምራቱንና ኃይሉን እተረጉማለሁ። በየጊዜው ዘወትር ምሕረትን የሚለምን ስለ ሰው ልጆች ሁሉ ወደ እግዚአብሔር የሚማልድ የሚጠሩትን ለማዳንና ለመርዳት ፈጥኖ የሚወርድና የሚደርስ ጸሎታቸውንም የሚሰማ የሚታመኑበትንም ሁሉ የሚያድናቸው አምነው ስሙን በመጥራት ለጠየቁት መልስ የሚሰጣቸው በባህርም በየብስም በመንገድም ሁሉ በችግርም በጭንቀትም ሁሉ ደርሶ የሚያድናቸው እሱ ነው። ከዕለታት በአንደኛው ቀን አስቀድሞ የሆነውን ነገር እነሆ አሁን እዚህ ለተሰበሰባችሁት እንነግራችኋለን። ብዙ ሰዎች ከግብፅ አገር ገስግሰው ወደ ባህር ወደብ ሄዱ። እዚያም በደረሱ ጊዜ በመርከብ ላይ ተሳፈሩ። ከደረቁ ቦታ ትንሽ ርቀው በባህሩ መካከል ሲደርሱ ለመስጠም እስኪደርሱ ድረስ ታላቅ ነፋስ በላያቸው ተነሳ። የባህሩን ማዕበል ከፍ ከፍ እያለ ተራራ መስሎ መጣ። የባህሩን ማዕበል በመርከቡ ላይ ወጥቶ ለሞት በደረሱ ጊዜ የበለጠ ማዕበል ተነስቶ ሊገለብጣቸው ደረሰ። ክፉ ሞትና በከንቱ መጥፋት እንደመጣባቸው ባዩ ጊዜ በሐዘንና በስቃይ ተዋጡ። የሚያጽናናና የሚያድናቸውም አጡ፣ ተስፋቸውንም ቆረጡ። ያን ጊዜ በዚያሽ ቀን እንዲህ ሲሉ ጮኹ። ታላቁ ገናናው ቅዱስ ሚካኤል ሆይ በሰማይ ላይ ላሉ ኃያላን አለቃቸው አንተ የይቅርታና የኃይል መልአክ ነህና የሰላም መልአክ ሆይ ወደ እኛ ተመልክተህ እርዳን። እኛን የተጨነቅነውን አድነን። ወደ እግዚአብሔር ስለ እኛ ለምንልን። በኃጢአት ከሞትና ከጥፋት እንድን ዘንድ የሞት መጋረጃ ዓይናችንን አሁን ሸፍኖታልና የጥፋትንም ጥላዋን አይተናታልና እያሉ ሁሉም በአንድነት ጮኹ። በሙሉ ልባቸውም ወደ እግዚአብሔር አሰሙ። በሚያቃጥል እንባና በመረረ ለቅሶ በመርከቡ ውስጥ ያሉት ሁሉ ከባህሩ ማዕበል ያድናቸው ዘንድ ጮኹ። ያን ጊዜ በዚህች ዕለትና ሰዓት እግዚአብሔር የልባቸውን ሐዘንና ልመናቸውን ሰማ። ወዲያው ቅዱስ ሚካኤል ከሰማይ ወረደና ያንን መርከብ በእጁ ይዞ ሳበው። በውስጡ ያሉትንም ሰዎች ወደ ዳር አወጣቸውና ፈጽሞ ጥቂት እንኳ ጥፋት ሳይነካቸው በሕይወታቸው ተሻገሩ። ይህንንም ታምራት ለሰው ሁሉ ነገሩ። በቅዱስ ሚካኤል እጅ ከባህር ሞገድ ያዳናቸው እግዚአብሔርንም አመሰገኑ። እነሱም እስከ ዕለተ ሞታቸው ድረስ በየወሩ በ12 ቀን ዝክሩን ሲዘክሩ መታሰቢያውን ሲያደርጉ ኖሩ። የዚህ የገናናው የመላእክት አለቃ የቅዱስ ሚካኤል ልመናውና አማላጅነቱ ይጠብቀን፣ በጠላትም እጅ ከመውደቅ ይሰውረን። እኔን አገልጋዩንም ከነፍስና ከሥጋ ሕማም በክንፈ ጥላው ይሰውረኝ ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። በዚህ በኅዳር 12 ቀን የሰማያውያን ሰራዊት አለቃና ክቡር የሚሆን ለሰው ሁሉ የሚራራ ሁልጊዜ ከእግዚአብሔር መንበር አጠገብ የሚቆም
ስለ ሰው ልጆች የሚማልድ የመልአኩ የቅዱስ ሚካኤል የበዓሉ መታሰቢያ ቀን ናት። ይህም ለነዌ ልጅ ለኢያሱ በታላቅ ክብር ሆኖ በንጉሥ ጭፍራ አምሳል የታየው ነው። ባየውም ጊዜ ደነገጠ፣ በምድርም ላይ ወድቆ ሰገደለት። እሱም ጌታዬ ሆይ ከእኛ ወገን ነህን ወይስ ከጠላቶቻችን ወገን አለው። ቅዱስ ሚካኤልም ከሰማይ ሰራዊት አለቆች አንዱ ነኝ፣ በዚህች ቀን አማሌቅን በእጅህ እጥለዋለሁ፣ በኢያሪኮም አንተን አነግሣሃለሁ። ይህ መልአክ ከሰማዕታትና ከቅዱሳን ጋር ባለመለየት ገድላቸውን እስኪፈጽሙ ድረስ ያጸናቸዋል፣ ትዕግስትንም ይሰጣቸዋል። ዝክሩን መታሰቢያውን አድርጉለት፣ ምጽዋትን ስጡ። በስሙም ከዓመት እስከ ዓመት በየወሩ ባሉ በሚውልበት 12 ቀን እስከ ማግስቱና ሳልስቱ ድረስ በማብላት በማጠጣት በዓል አድርጉ። እርሱ ስለ ምድር ፍሬዎች፣ ስለ ዝናብና ስለ ወንዝ ውሃዎችም፣ ስለ ሰላማውያን ነፋሳት እግዚአብሔር ተግባራቸውን በሰላም ያስፈጽማቸው ዘንድ በትጋት ይለምናል። በዚህ የመልአኩ የቅዱስ ሚካኤል ልመናውና አማላጅነቱ ከሁላችን ጋር ይኑር ለዘላለሙ አሜን። ለሁሉ የምትራራ ጨካኝ አይደለህ፣ አንተን መልአኩን ሰላም እላለሁ። ጌታዬ ሚካኤል የምልህ እኔን በረድኤት ጥላ ከጧት እስከ ማታ ከክፉ ነገር ሁሉ ሰውረኝ። ከልጅነቴ ጀምሮ ጸብና ክርክር እፈራለሁና። መኖሪያህ በበረሃ የነበረ የምሥራች አዋጅ ነጋሪ ዮሐንስ ሆይ ደስ በሚያሰኝና መዓዛ ባለው ቅባ መንፈስ ቅዱስ እንደ ብርሌ በጠራ አደባባይ ዛሬ ለመገለጽህ ሰላም እላለሁ። ስለዚህም ባሪያም ያለ ከልዑል መሠዊያ መካከል የሚገኝ ፍህም እሳት ቅዱስ ሚካኤል በአንተ ልመና መጥቶ የኃጢአቴን እሾህ ያቃጥል ዘንድ እሻለሁ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ በምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባ፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየ